ዴዚዬ እግዚአብሔር መጽናናቱን ይስጥሽ። ባለሽበት እግዚአብሔር ያጽናሽ። እውነት ከሆነ እኛ ከናንተ ሳንሰማ መቼስ እግዚአብሔር ያጽናችሁ ለማለትም ፈርተን ነበረ። ሰው ባለጌ ነው። ሰው በጣም ባለጌ ነው። በዚህ ሰዓት ላይ ዴዚን አይደለም አንድ ፍሬ ትንሽዬ ልጅ እቺ ልጅ አሁን የህዝብ ልጅ ነች። እናቷ የሁላችሁም ልጅ ነች። የሁላችንም እህት ነች። ቲክታክ ላይ እያየናት ያደገች ልጅ ነች። ስለዚህ አሞሮ ብቻ አይደለም ኃላፊነት ያለበት ለዴዚ። ስለዚህ ባካችሁ ከኮፍያ በታች ያለውን ጭንቅላታችሁን አስቡበት። ዝም ብላችሁ ብድግ ብላችሁ የዛሬ ዓመትም ከእናቷ ጋር ስትጣላ የምትሳደቡ የነበራችሁ አሁንም ተነግራችሁ ደግሞ ተነስታችሁ ደግሞ እናቷን የምትሰድቡ ሰዎች ባካችሁ ተቆጠቡ። አትሊስት ዝም በማለት ተባበሯቸው። ከቻላችሁ እግዚአብሔር ያጽናሽ በላት። ካልቻላችሁ ደግሞ ክፉዎች ከሆናችሁ ደግሞ ዝም በሏችሁ። በቃ የሰው ልጅ ሐዘን ከባድ ነው። በተለይ እናት፣ በተለይ ደግሞ በእነዚህ አይነት ሶሻል ሚዲያ ላይ ብዙ ነገር ተብሎ ይሄ ነገር ሀብን ያደርጋል። አያችሁ ሶሻል ሚዲያ ላይ ፋሚሊዎቻችሁ፣ ቤተሰቦቻችሁ፣ ልጆቻችሁን ይዛችሁ ከመጣችሁ ይበላባችኋል። ሶሻል ሚዲያ አይን መጥፎ ነው። ስለዚህ ባካችሁ ልጆቻችሁን ሶሻል ሚዲያ ላይ አታምጡ። ሚስቶቻችሁን ከቻላችሁ አታምጡ። እኔ ምስክር ነኝ። ወላሂ ነው የምላችሁ። አታምጡ፣ ማንንም አታምጡ። ተደበቁና ራሳችሁን ታመጡ ወደፊት ይሶኬ። ግን ሶሻል ሚዲያ ላይ መጥቶ የማይሰበር የለም። ሶሻል ሚዲያ ላይ መጥቶ የማይወድቅ የለም እና ሁሉም ፈራጅ ስለሚሆንባችሁ ባካችሁ እና ዴዚ እግዚአብሔር እናትሽን ነፍሷን ይማራት። አንቺን መዝናናትን ምን ይሻሉ። በጣም ማሳዝነሽኛል። በጣም አሞራውም አይዞ ወንድሜ አይዟችሁ። እንግዲህ እኔ አይዟችሁ ነው እግዚአብሔር ያጽናችሁ ነው የምላችሁ። ክፉ የምትናገሩ ሰዎች ግን በእናታችሁ ያላችሁበት አገር እንኳን ራሱ ሙቀቱ ራሱ ገና ህይወታችሁን ሳቀይሩ ስለ ሰው ለመፍረድ አትቸኩሉ። ስለ ሰው ለመናገር አትቸኩሉ። ሰው ነገት ይደርሳል አትሉ እና በተለይ ዴዚ ደግሞ የምትነገር ልጅ አይደለችም። እንደዚህ የምትባልም ልጅ አይደለችም። በቃ እግዚአብሔር ያጽናሽ በሏት። ነፍሰ ጡር ነች ምናምን እና ጤነኛማ ልጅ እንድትወልድ ጤና ያለው ልጅ እንድትወልድ ምናምን ባካችሁ ከስትረስ ውጪ አርጓት። ሐዘኗን ትዘንበት። ከቻላችሁ አጽናኗት። ካልቻላችሁ ግን ባካችሁ በቃ ስለሷ አታውሩ። ይሄ እንደውም አጀንዳ ባይሆን እንዴ ሰው ልጅ እንዴት በሞት አጀንዳ ታደርጋላችሁ? ይሄን ያራዳ ልጅ ቤተሰብ ፕላት የሰው ልጅ እንዴት በሞት አጀንዳ ይደረጋል? እንዴት ስለሞተ ሰው እንዴት አጀንዳ አድርጋችሁ ትናገራላችሁ? በቃ ማለት ብዙ እንዴ እኔ ላይም እስኪ ወዲያ አትበጡም እንዴ? ይሄን የመሰለ እኮ አጀንዳ አለ እኮ። እኔ እኮ አጀንዳ ቅድም የሆነ እንትና ቤት ገብቼ ሮማን ጋር እያይሽ ነው ስለሆነ ሰው ሬሳ ማሰባሰቢያ እየገቡ እኔ ሲያዩኝ አጀንዳውን ቀየሩትና አትሊስት ወዲየን እንኳን አጀንዳ አድርጉት። ክርስቶስን ነው የምላችሁ። አልከሳችሁ እንደነጅንድ ነው። አልከስ አልናገር ስቄውላ ማልፍ ልጅ ነኝና እባካችሁ እቺ ህፃን ልጅ ነች። ጥሩ ነገር ተመኙላት። ከቻላችሁ ግን ስለ እናቷ አታንሱ። በእግዚአብሔር እኔ ጓደኞቼን የምናገራለሁ ስለሷ አጀንዳ እንዳይነሳ ከራከራሉ። ሌሎቻችሁም በቃ ትንሽ ጊዜ ራሳቸው ወጥተው ልጆቹ ራሳቸው ወጥተው ሐዘናችን ነው ተካፈሉን ብለው አስተያየት እስካልሰጡ ድረስ እናንተ እዚህ ጋር አታራግቡት። በቃ ምንም ለማንም አይጠቅም። ይሄ ፎሎ ፍለጋ ምናምን እኔ ማነሽ መንሽም እንትናም ዜዶም ከቻልሽ በቃ ዝም በይ። በቃ በፊት የተናገርሽውን አያወጡ ቪዲዮ አሁን ሁሉም ሪከርድ ይቀመጣል። የምትናገሩት ነገር ወደፊት ይቀመጣልና አሁን እዚህ ነው ታይጸጽታቸው የዛኔ የተናገሩት እና ባካችሁ እስኪ ለትንሽ ጊዜ አትሊስት 80 40 የሚባል ነገር እኮ አለ እኮ ለሰውም እኮ ጊዜ ስጡት። ሐዘኑ እንዲያዝንበት ጊዜ ስጡት። ያሳዝናል። እግዚአብሔር ነው የምላችሁ። ሐዘንን የሚያውቀው ሰው እኔ ሐዘንን ስለማቅ ነው። ስለዚህ ያረፈችዋን እናቷን ነፍሷን በመንግስተ ሰማያት ያወርሳት። ለልጆቹ ግን በቃ ተዋቸው። እውነት በተለይ ወጣቶች ናቸው፣ ትናንሾች ናቸው። እኔ አሞራውም ጓደኛዬ ነው፣ በአካልም አውቀው ልጅ ነው። በጣም ምርጥ ልጅ ነው። ኃላፊነት አይደለም
የሚሸከም አይደለም ብዙ የህዝብ ኃላፊነት የሚሸከም ልጅ ነው አይደለም ዴዚ። እኛም ከጎኑ አለን በደንብ በቅርብም ስለማውቀው ነው አሞራው እና ለዴዚ ኃላፊነቱን ሙሉ ወስዶ እናትም ባለም ሁሉም ነገር እንደሚሆን እርግጠኛ ነኝ። አባትም እንደሚሆን እርግጠኛ ነኝ። ግን እናንተ በውጭ የምታራግቡት ሰዎች ግን ትንሽ ጊዜ ስጧቸው። ራሳቸው ወጥተው አዝነናል አጽናኑን ካሏችሁ ሀሳብ ስጡበት። ካልሆነ ግን ይሄ እንደ እንትን አደረጋችሁት የሆነ ነገር ሲገኝ የግዴታ ካላወራንበት በፖለቲካውም ሀሳብ ሰጣችሁ፣ በሞተውም ላይ ሀሳብ ሰጣችሁ፣ በህይወት ባለው ላይም ሀሳብ ሰጣችሁ። ምን ጉድ ናችሁ? እግዚአብሔር የእናንተ እስከፋ። አሁን ቲክቶክ አስጠላብሽ እግዚአብሔር። ለዛ ነው እኔ ባህር ማዶ ያላችሁ ቲክታከሮች ትንሽ እንትን ያስፈልጋችኋል እርማት እና ባካችሁ ተባበሯቸው። ዝም በማለት ሁላችንም አስተያየት መስጠት ከብዶናል፣ ግን አስፈላጊ አይደለም እንዴ? በሞተ ሰው ላይ አስተያየት አይሰጥም፣ በሀዘን አስተያየት አይሰጥም። በፖለቲካውም አስተያየት ሰጣችሁ፣ በሞተው ላይ በህይወት ባለው ላይ ምንድን ነው? ግራ ገባን እኮ እና መቻቻል ዝም ማለት ነው ጋይስ። አይ ልጁን አውቀዋለሁ፣ እውነት አውቀዋለሁ። እኔ ዛሬ ዓመትም ፈረንሳይ ላይ እንትን ፍራንክፈርት ላይ ተገናኘን ከአሞራው ጋር። በጣም ዲሲፕሊን ያለው መጥቶ ነው እንደውም ሰላም ያለኝ ጋይስ። ከዛም በኋላም አግኝቼዋለሁ። ባይዘው ቀለበታቸውም ጊዜ ላይ እዛ ቦታ ላይ ነበርኩ። ባልጠራም እዛ ምግብ ቤት ውስጥ እራት ልበላ በረንዳ ላይ ነበር እና ሶ ስማርት ነው። ማህበራዊ ላይፉ በጣም አሪፍ ነው እና ባይሆንም አሪፍም ባይሆንም ጥሩ ነው የሚባለው ጋይስ። ሰውን እኮ በመጥፎ አይጠራም እኮ። ግን አሁን ላይ ባለው ሰዓት ላይ ደግሞ አሞራው በጣም ኃላፊነት ወስዶ ትልቅ ደረጃ የሚደርስ ልጅ ነው። በእርግጠኝነት ስነግራችሁ ጥሩ ልብ አለው እና አሌክሶ እግዚአብሔር ያጽና፣ አይዞ በርታ። ዴዚ ደግሞ እግዚአብሔር ከአንቺ ጋር ይሁን። ያው ምንም ማድረግ አይቻልም። ያው ፈጣሪ ጋር ምንም እንትን አንልም። እግዚአብሔር ያጽናሽ፣ ባለሽበት አሪፍ ሁኚ። ለጤናሽ ለራስሽ ማሰብ መቻል አለብሽ። ነፍሰ ጡር ነሽ። ልጅሽን በሰላም እንድትገላገይ ጤነኛ ልጅ እንድትወልጂ ራስሽን ከመስማት ተቆጠቡ። ባትሰሙ ጥሩ ነው። በኋላ ጠላትም እንዳታፈሩ፣ ጠላት እንዳትሆኑ። ይሄ ከሌ እንደዚህ ያለኝ ነገር ውስጥም እንዳትገቡ። ብዙ ነገር ካለፈ በኋላ እና የምታወሩ ሰዎች ግን ራሳችሁን ጠብቁ። መቻችሁ ጋይስ። እኔ ከዚህ በላይ ምንም መናገር አልፈልግም። ባይዘው ስለ እንደዚህ አይነት ነገር መናገር አልፈልግም ነበረ፣ ግን ያው እኔ እግዚአብሔር በእነ ዴዚ ምክንያት ነው ጥቁር በጥቁር ያደረኩት፣ በዴዚ እናት ሀዘን ምክንያት እና በጣም አዝኛለሁ። ግን ዴዚ በጣም ታሳዝነኛለች። እህታችን ነች፣ ምርጥ ነች። ገና ትንሽ ሆና የምናውቃት ልጅ ነች። ሀዘን ከባድ ነው እና በቃ ባካችሁ፣ በቃ ሁሉም ጀመው ያራዳ ልጆች እንዴ ፈታ በሉ እንጂ ሌላ አጀንዳ አላር ነው። ሌላ ነገር አውሩበት ጊዜያችሁን እና ይመቻችሁ። መልካም ቀን ይሁንላችሁ። እኔም ፈታ አይደል ነው። በቅርቡ አውሮፓ ጠብቁኝ። ፍራንክፈርት ላይ በቅርቡ ቁጭ ብዬ እንደዚህ አወራለሁ። አሁን አዲስ አበባ ነው ያለሁት። ይመቻችሁ። መልካም ቀን ይሁንላችሁ። ሰዓታችንም እየሄደ ነው። ያ ሜሪ ግድ ነው እመጣለሁ። አሁን በቃ ኦልሬዲ እኮ በቃ ልመጣ ነው። በጣት የሚቆጠር ቀን ነው ያለኝ። ኦልሬዲ እየመጣሁ ነው። ያማን ዩዘር የዋትስአፕ መቻችሁ ጋይሶች። ትንሽ ደግሞ አሁን ቡና ተጠረቻለሁ። ምሳም እዚህ ጋር ቀርቧል ምናምን። አንድ እህቴ ነች ጋብዛኝ ነው። ያራዳ ባንዳዎች መቻችሁ። ሆዲዬ ለምን ነው ጃፒን የምትደነበረው? ይኸውልህ ሌላ ታሪክ ውስጥ ድገም እንደ እኛ እኮ አንባባልም እኮ። እኛ ብንጣላም በውስጥ እኮ እንጣላና እንታረቃለን እኮ። ብንጣላም በውስጥ እንታረቃለን እንዴ። እዚህ ጋር ብንጣላው የእውነት መስሏችሁ ነው እንዴ? ባይዘዌ ቲክታክ ላይ ያላችሁ በአጠቃላይ የማይገባችሁ አንድ ነገር ምን እንዳላችሁ ታውቃለህ? ሁላችንም በስልክ እንገናኛለን።
በውስጥ እንገናኛለን። እናንተ ናችሁ የማታገኙት። ሚካኤል ሰው እውነት ይመስሏል። እዚህ ጋር ሁላችንም እንገናኛለን። ወንድማማቾች ናቸው እኮ ሚካኤልን ነው የምላችሁ። ስለዚህ እኛ በወንድማማቾች ነው። በተለይ አንድ ሀገር ይኖርን እኔና ጃፒ ደግሞ 10 ዓመት በላይ 20 ዓመት ሊሆንን ነው ፋስ በጓደኝነት እንኳን ማለት ይሄ ከጓደኝነትም በላይ ወንድምነት ማለት ነው። ስለዚህ እዚህ ጋር ማግባባ ሐሳብ ካለ እንጨቃጨቃለን፣ እንጣላለን፣ እንሰዳደባለን። ግን ያ ማለት ግን ክፉ ነገር እንመናኝ እንደራረጋለን፣ ክፉ ነገር ይመኝልኛል ይመኝለታሉ አላማት አይደለም። ስለተጣላን ትፈራዋለህ ማለት አይደለም። እዚህ ጋር ምን ክብራችንን ተጠባብቀን ስላልተነጋገርን ነው እንደሌላው አንተ እኮ አንቺ እኮ ምናምን ስላልተባባለን ነው እንዴ? ለምን ምን አገባኝ? ለምን ጠበሰች? ምን ጋይስ እንደዚህ አጻፉልኝ። በቃ ይመቻችሁ ጋይስ። እዚህ ጋር ሆነ ልታስለፈልሁኝ ያሰባችሁት ነገር አለ።